الجيتار دور حديده من الشان زر البريدو مجمريا فوكال اكسرسايز مجمرو كتنفاش ነው የህይወቴ ህይወታ ተመልካቾቻችን በዛሬው የግሬስ ደስ ፕሮግራም ደግሞ ከአንድ ወጣት ሙዚቀኛ ጋር ቆይታ አደርጋለሁ። አብዱልከሪም አሊ ይባላል። በሙዚቃ ስሙ ኤቢዲኬ ይባላል። እንግዲህ የወጣት ልጅ እንግዲህ የተለያዩ ዘፈኖች በመስፈን ይታወቃል። እንዲሁም ደግሞ የሙዚቃ ትምህርት ቤት ከፍቶ ብዙ ወጣቶችን በማሰልጠን ላይ ይገኛል። እስቲ ላገኘው አሁን ወደ ማሰልጠኛ ተቋሙ እየሄድኩ ነው። አብራችሁን ቆዩ። ሰው ልጆች ሰላም ሰላም ለሰው ልጆች ፍቅር ለሰው ልጆች ዓለም ዙሪያ ሁሉ ተሰበሰበ በሙሉ የለም ታውቂዋለሽ ከጎኔ ሌላ ሰው። በጣም ትልቅ ስራ እየሰራ ነው ኤቢዲኬ። ብዙ ልጆች እያፈራ ነው አይደል? በጣም እስቲ እንደው ከሙዚቃ የጀመርክበትን አጋጣሚ ሲነገረኝ። ሙዚቃ የጀመርኩት ህብረ ቀለም የኪነ ጥበብ ማዕከል ይባላል። ተግባር ነው የሚገኘው። ቲያትር ለመስራት ኮንፊደንስ ላይ መስራት ፈልግ ነበር ነው። ቲያትር ለመስራት በሄድኩበት ነው ከጊዜያት በኋላ ሙዚቃ የጀመርኩት። ምን እዛ ሄደህ ምን አደረግ? እዛ ቲያትርን ሰራ ነበርና በአንድ አጋጣሚ ሙዚቀኛ ይፈልግ ነበር። ከዛ የሚያሰለጥነን ነፃነት ይባላል። እሱ ሰምቶኝ ሙዚቃ እንደሞክር አደረገኝ። ምንድነው የሰማህ? እስቲ ሰማህ ነበር መጀመሪያ የሰማህ እስቲ? የቴዎድሮስ ታደሰን ዘፈን ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺ ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ እስከጠሩኝ ባንቺው ነው። አብሬሽ እያለሁ ለበደልኩ በደል በእንባ በመለሰው የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። በጣም ነው። አይ እኔ ብሆን አልበም አውጣ ነበር ማለት እንደዛ ነው ያለኝ ጊዜው። ከዛ ወደ ክበብ እንድጀምር አደረገ። ሙዚቃ ላይ በደንብ ፎከስ እንዳደረገ አደረገኝ። የሙዚቃ ትምህርት ቤት ገብቼ ቴሜስ ተማርኩኝ ሙዚቃ። አዎ ከዛ ወክማም ህጻናት ወጣቶች እዛ ገባ። አዎ እዛም ገባው። ወደ 4 ቦታ ምናምን ተማርኩኝ ሙዚቃ በአንድ አመት ውስጥ። እውነት ነው። በጣም ፈንታ አላወክማል። አዎ ከዛ ለየው በቃ ፎከስ ማድረግ ያለብኝን ነገር ኖርማሊ ቲያትሩ ላይ በጣም ለኮንፊደንስ ጠቀመኝ። ቲያትሩ በደንብ ሰው ነበርና እዛ እንድለማመድ አድርጎኛል። ህብረ ቀለም በደንብ እኔን የገራኝ ህብረ ቀለም የኪነ ጥበብ ማዕከል። በዚህ አጋጣሚ በጣም ነው የማመሰግነው። በጣም በቃ በጣም ይተማመኑብኝ ነበርና መድረክ ይሰጡኛል። ትላልቅ መድረክ ላይ በአንድ አመት ውስጥ ወደ 30 መድረክ ሰርቻለሁ። በገባሁበት የመጀመሪያ አመት ላይ 30 መድረክ ሰርቻለሁ ሙዚቃ። ህብረ ቀለም አሁን አለ? ህብረ ቀለም ፈርሷል በአጋጣሚዎች። አንተን ግን አፍርቷል። ለህብረ ቀለም አይ በልጅነትህ ኳስ መጫወት እንደምትፈልግ ነግረውኝ ነበረ። አዎ ኳስ ጫዋች ነበር መሆን የምፈልገው። ጥሩ ነበርኩኝ። በጣም ጥሩ ነበርኩ ማለት በ5 ዓመቴ ነው ኳስ የጀመርኩት። እውነት ነው። በ5 ዓመቴ ነው ኳስ የጀመርኩት። በጣም ጥሩ ደረጃ መድረስ እችል ነበረ። በሀገራችን ባለው ሁኔታ በአካሄድ ውስጥ በነበረው ሁኔታዎች ኳስ ጫዋች መሆን አልቻልኩም። ትንሽም እግሬን አሞኝ ነበረ የሆነ ሳለ በሱም አጋጣሚ ኳስ ጫዋች መሆን አልቻልኩም። ክንፍን አከፋፋይን አጥቂ ነበር። አሁን ከኳስ ተጫዋችነት አጥቂነት ወደ ሙዚቃ አጥቂነት የትኛው ይሻላል? የትኛው ልብ ላይ ልብ ውስጥ ያለው የትኛው ነው? በጣም ነው ኳስ የምወደው። አሁንም ግን ደግሞ ሙዚቃው ደግሞ ፕሮፌሽኔ ነው። በጣም የምወደው ሙያ ነው። በሱ ትልቅ ደረጃ መድረስ ፈልጋለሁ። ኦልሞስት እርምጃውን መንገዱን ጀምሬዋለሁ። እንደምደርስ ደግሞ 100% እርግጠኛ ነኝ። በሙዚቃው እሱማ ምንም ጥርጥር የለውም።
እንደው ልጅ እያለ እንደዚህ ያው ታንጎራጉር ነበር? የኔ ትንሽ ለየት የሚያደርገው በቃ ህብረ ቀለም ስገባ ነው ማንጎራጉር የጀመርኩት። ሙዚቃ እንዳለኝ የሚያወቅኩት ምናምን ህብረ ቀለም ስገባ ነው። በልጅነት እንደው ኳስ እያንከባለልክ ምንም አታንጎራጉር ነው? እንደዚህ አይነት አጋጣሚ አልነበረም። በቃ እኔ ፎከሴ ኳስ ላይ ነበር የዛ ሰዓት። አይ ጥሩ ነው በጣም። አሁን ሙዚቃ ከጀመርክ ስንት ዓመት ሆነ ማለት ነው? ከህብረ ቀለም እስካሁን? ከህብረ ቀለም እስካሁን አጠቃላይ 2 ዓመት ምናምን ቲያትር ሰርቻለሁ። ከዛ በኋላ ወደ ሙዚቃ ከገባው ኦልሞስት 5 ዓመቴ። 5 ዓመት? ንጹህ 5 ዓመት። እውነትን ነው? አንድ ዓለም ዋንጫ ነው ያለፈው? አንድ ዓለም ዋንጫ ያለፈው 5 ዓመት። በ5 ዓመት እንደዚህ ራስን ሙዚቃዎች ሰርተ ብዙ ተማሪዎች አሰልጥነ በጣም ትልቅ ሰክሰስ ነው። በጣም ለቢዲኬ እስካሁን ምን ያህል ክሊፖች ሰራ? 2 ዘፈን፣ 1 ዘፈን ነው ያለኝ ኦሪጂናል አጀባ አጀባ 1 ዘፈን አለኝ። ከዚህ በኋላ ግን ብዙ ዘፈኖች አሉ በጣም የሚወጡ በጣም በመጠባበቅ ያፈላ የኢትዮጵያ አዲስ አበባ 2019 ታበሸብሸና 1 ዘፈን ያለኝ አጀባ ይሰኛል። አጀባ ይባላል። መጀመሪያ ሲወጣ ምን ተሰማ? አጀባ ሲወጣ በጣም ጉጉት ነበረ። በጣም ስትራግል ነበረው ሲሰራ ክሊፑ ምናምን አዛርጎኝ ነበረ። የሆነ በቃ ብዙ ነገሮች እየተበላሹ ምናምን በ2 ቀን የሚያልቅ ክሊፕ ወደ 6 ቀን ነው የቆየው። ነገሮች እየተበላሹ ከዛ ሲወጣ የነበረው ትንሽዬ ሶሻል ሚዲያ ላይ ፕሮሞሽን በምንሰራበት ሰዓት የሆነ ስህተት ፈጥሬ ነበርና በሱ ጉዳይ ተጠምጄ ሙዚቃን ማስተዋወቅ አልቻልኩም ነበር። ከዛ በኋላ ግን ጊዜውን ጠብቆ ደግሞ ከእንደገና ተነሳ ሙዚቃው ሲለቀቅ። ምንድን ነው በጣም ደስ ያለኝ። ከዛ አጀባ ወተኮ ታጀብኩኝ እንደ አጀባ በጣም ብዙ ጋርድ ነበር። አጀባ በጣም ቆንጆ ሙዚቃ ነው እውነት። ጀነሩም አጀባ በድምጽ ይሞከራል። አዎ እሺ ይሞከር በጭብጨባ ይሞከር አጀባ በስቶ ዙሪያው ገቦ በሙሉ ቢልሽ ባንዴ አሶ ቀሎ ታየብኝ እንዴ ወይ ማፍቀሬ አጀባ 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 ጉልቻ አይሰራም የሰው ከበባ ሁሉ ያወቅሽው አይሆን ከለላ አጀባ አጀባን አጀባ 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 አይበጃ አጀባ አጀባ አጀባን አጀባ 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 አይበጃ አጀባ ይሄ አጀብ የሚያሳይ ዘፈን ከኋላም አጀባ ያስፈልገዋል። በደንብ ደስ የሚል ዘፈን። አሪፍ ክሊፖች እንደምሰራ ተስፋ አደርጋለሁ። ይከሰራ ቆንጆ ነገር ይዤ የመጣው ነው። ይጠብቁኝ። ቆንጆ እስካሁን እንግዲህ በ5 ዓመት ውስጥ ምን አይነት ሽልማቶች አግኝተሃል? እኔ በጣም እድለኛ ሰው ነኝ ብዬ አስባለሁ። በተፈጥሮ ፈጣሪን አመሰግናለሁ። ፈጣሪን በጣም አመሰግናለሁ። የማሸነፍ የመሸለም እድሎች ብዙ አግኝቻለሁ። ቢያንስ ከ7 ከ8 በላይ ሽልማቶችን አሸንፌያለሁ። የከተማ ውድድር አለ። እሱ ላይ 1ኛ መውጣት 2 አሸንፌያለሁ። ከዛ ደግሞ ሌላስታውስ አጠቃላይ የህብረ ቀለም እያለሁ 4 ውድድር አሸንፌያለሁ። በተከታታይ 4 ዓመት ውድድር አሸንፌያለሁ። 3 ዓመት ውድድር አሸንፌያለሁ። ከዛ በኋላ ቲክቶክ ክሬቲቭ አዋርድ አሸንፌያለሁ። የያንጎን ውድድር አሸንፌያለሁ። የሳፋሪኮም 3ኛ ወጥቻለሁ። እነዚህን የመሳሰሉ ዋንጫዎች ወጥቻለሁ። ወደ 7 ዋንጫ አጠቃላይ አሸንፌያለሁ። እስካሁን ተመሽብሻላ በሽልማት? አዎ ለብድኪ አንተ የማን ነው አድናቂ ነህ? ብዙ ጊዜ በሙዚቀኛ ልብን ሳብ የሚያደርገው እኔ ቴዎድሮስ ታደሰ፣ ጥላሁን፣ ማህሙድ እና ደግሞ አብዱኪያርም በጣም ወደዋለሁ። ቆንጆ ይመቹኛል፣ ሀሳቦቹ በጣም ይመቹኛል። አብዱኪያር በጣም ሀሳቦቹን ወዳቸዋለሁ። የድምጽ ሬንጅስ ወደ ማን ነው? እኔ ኖርማሊ የሄደው ሁሉንም መስፈን እንድችል አድርጌዋለሁ። ራሴ በትሬዲንጎች በምናምን አድርጌዋለሁ። ግን አብዱኪያርን በጣም ስዘፍን ሰዎች ይወዱልኛል። እስካሁን ከጠራችሁ አንዱን ዘፈን ዝፈን። እሺ
ከተራራው ማዶ 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 ወዲያ ከናት ሄደች አለች ልጅነት ልብ ያፈራት ወዳጅ ስንዋደር ኖረን 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 ቢያለያየን ጊዜ እንኳን ሰውንም ባተናነቀ ወንዜ አፈር የፈጨን ብንጋግር ብንቀምሰው የሚቆጣንም ሰው በሌለበት ትዝ ትዝ ይለኛል ተኳርፈን ተጨንቀን በማርያም ታታርቀን ያሰርነው ቀለበት ለፍቅራችን ታዛ በአንገት ልብሷ ጥለን ዝናብ ተጠልለን ስንተያይ ትዝ ትዝ ይለኛል ተቃቅፈን የሳቅነው ምድርን ምታሞቀው በፈካችው ፀሐይ መቼም አይጠፋም ካይኔ የሷና የኔ መቼም አይጠፋም ካይኔ የሷና የኔ እሷን የልቤ ንግስታይ ሰባዊት እንስት መቼም ማሰብ አልታክት አይ ማሰብ አልታክት። በጣም መለስከኝ ወደኋላ የልጅነቴን አስታወስከኝ። ደስ ይላል በጣም። አሁን አንተ ሙዚቀኛ ነህ፣ ያው ድምፅ ችሎታ አለ። እንደው በሙዚቃው መስክ ምን ምን ሌሎች ችሎታዎች አሉ? የመሳሪያ መጫወት እንደዚህ ሞካክረ? ኖርማሊ የተማርኩት ቮካል ነው። የተወሰነ ድራም ምናምን እሞክራለሁ። ስለዚህ ሁሉ ወጣት በሙሉ በቮካል ነው በቃ ሰለጠንከው? አዎ እኔ በቮካል ነው። እስቲ ማሰልጠኝ ይቻላል። ቀይሮ እሱ ከዜና ወደ ሙዚቃ እዚህ የተቀመጠ ጉሮሮ ካለ ይቻላል። በደንብ ማሻሻል እችላለሁ። ተፈጥሮ ካለው እስከ 14 ዓመት ከዛ በኋላ ኖርማሊ ተፈጥሮ ከሌለው ምንም ማድረግ አይቻልም። ግን እስከ 14 ዓመት ተፈጥሮም ባይኖረው ሙዚቃ መስራት ይችላል። የኔ እኮ ኪሎ ሜትሩ ይሏል ይገራል። አይ አንተ ኖርማሊ ተፈጥሮ ስላለ ቢያንስ ኖርማሊ ቶኒሽን ይስተካከላል። እስኪ አንዳንድ ቀን እመጣለሁ ይችላል። አሁን እዚህ በተገኘሁት የሙዚቃ ማሰልጠኛ ማዕከል ላይ ነው። ስንት ዓመት ሆኖ ማዕከል? ይሄ 1 ዓመት ሆነው። 1 ዓመት ሙሉ አሰልጥናላ? 1 ዓመት ሙሉ በጣም የተለያየ። ምን ያህል ልጆች አሰልጠንክ እስካሁን? አጠቃላይ ወጣ ገባ አለው ምናምን ግን ወደ 60 ምናምን ይሆናል። አንድ የስልጠና ጊዜ ምን ያህል ጊዜ ይፈጃል? የሚፈጀው 3 ወር 6 ወር ነው። ግን ኖርማሊ ደግሞ ኤክስፒሪየንስ ያደረጉት ምናምን ሲመጡ ደግሞ በጣም አሪፍ ለመሆን ደግሞ 1 ዓመት ቢሆን ተመራጭ ያደርገዋል። አይ 2019 ሰልጣኝ ነው ብዬ ነው መጀመሪያው። ምንድን ነው ያነሳሳ ወደ አሁን አንተ ድምፃዊ ነህ፣ ብዙ ድምፃዊ ደግሞ የስልጠና ማዕከል አይከፍትም። ምንድን ነው ያነሳሳ? እኔ ኖርማሊ በጣም ብዙ ትምህርት ቤት ሄጃለሁ እንዳልኩ ወደ 4-5 ትምህርት ቤት ሄጃለሁ። የተለያየ ኤክስፒሪየንስ አድርጌያለሁ ከትምህርት ቤቶቹ። ከዛ ከገባሁባቸው ትምህርት ቤቶች ደግሞ የተማርኳቸው ትምህርቶች አሉ እና የኢትዮጵያ ውስጥ ደግሞ የሙዚቃ ትምህርት ቤት የለም። እንደዚህ ዝም ብለህ ሄደህ የምትማርበት ቦታ ያሬድ አለ፣ ቲኤምኤስ አለ። 3 ትምህርት ቤቶች ነው የሚታወቁት። ሌሎቹ ግን ኖርማሊ መማር የሚፈልግ ሰው ቶሎ ማግኘት አይችልም ይሄን ነገርና እሱን ለመቅረፍና እኔም ደግሞ በሙዚቃ ውስጥ እያለሁ ፕሮዲሰር መሆን ፈልጋለሁ፣ ትልቅ የአርቲስቶች ማናጀር መሆን ፈልጋለሁ። ለሱም እንዲያግዘኝ እንደዚህ አይነት ትምህርት ቤት ከፈቱ። እንደዚህ አይነት ወጣቶች ደግሞ ማፍራት እኮ ያረካል። አሻራ ራሱ ማሳረፍ ቀላል በጣም ትልቅ ነገር መስራት ፈልጋለሁ። ኖርማሊ ማኔጂንግ ላይም አለሁበት። ትላልቅ ኢንፍሉዌንሰሮችን ማኔጅ በማድረግ ትላልቅ ድምፃውያኖችን ማኔጅ ማድረግ ፈልጋለሁ ወደፊትም። አሁንም እያረኳቸው ያለው ትልቁ የሚባለው የሙዚቃ ቲም እንቁ ዜማን ማኔጅ በማድረግ ላይ ይገኛል። እንቁ ዜማን ማኔጅ ያረክ ነው አይደል? እንቁ ዜማን ማኔጅ ያረኩ ነው። እሱ ራሱ ትልቅ ስራ እኮ ነው። ትልቅ ስራ ነው። ከ8 ዓመት በላይ በኳየር የቆዩ ትላልቅ ስራዎችን በመስራት ከሀገር ውስጥም ሀገር ውጭም ትላልቅ ስራዎችን በመስራት ይታወቃሉ። ከነሱ ጋር በጣም ኤክስፒሪየንስ አድርጌያለሁ። ሙዚቀኞችን ማኔጅ ማድረግ የጀመርኩት ከነሱ ጋር ነው። ቢያንስ ከነሱ ጋር አጠቃላይ ወደ 4-5 ዓመት ቆይቻለሁ። አሪፍ ነው። ማዕከሉ ምን ምን ስልጠናዎች ነው የሚሰጠው? ማዕከሉ ኖርማሊ ሙዚቃ አለ፣ ውዝዋዜ አለ፣ ዳንስ አለ። እኛ ጋር ግን የምንሰጠው ሙሉ አገልግሎት የሙዚቃ መሳሪያና ቮካል፣ ድራም አለ፣ ሁሉም ነገር አለ። ሁሉም ቫዮሊንም አለን፣ ኪቦርድ አለ፣ ቤዝ ጊታር፣ ድራም አለ፣ ሳክስፎን አለ። ምንም እኛ ጋር
የለም ብቻ ሙዚቃ ማሰልጠኛት ማለት ሙሉ ነገር ማለት ነው። ደስ ይላል በጣም። እንደው ካሰልጠንካቸው ለውጤት ይበቋል በጣም ብዙ አሉ። ክሊፕ መስራት ይቻሉ በዚህ ጥቀሳቸው ውስጥ እንሷል ያለ አሁን እየመጡ ያሉ አሉ። እንደዚህ ትዝ የሚለኝ ሰው የለም። እንደዚህ ግን በማማከሩ ደግሞ ብዙ ሰው ጋር አለው። ፐርሰናሊ ባልይዘውም በማማከሩ ከጀርባቸው ያለው አሉ። ግን ደግሞ አሁን ላይ በደንብ ሻይኖት ያደረገ ልጅ አለ። ሷል ያለ አዲስ ስራውን አወጥቷል። እሱ ነው እስካሁን ባለው። ጥሩ በጣም አሪፍ ነው። እንደአሁን ወጣቶችን ማሰልጠን ከመስፈን በላይ በጣም ያስደስታል። በጣም ደስ ይላል። የሆነ ሰው ተለውጠው ስታየው ምናምን ደስ ይላል። ማለት ብዙ ልጆች እዚህ እያዩዋቸው የተለወጡ ልጆች አሉ፣ በጣም ብዙ ልጆች እና እሱ ደግሞ ለእኔ ፐርፌክሽን ነው እና ትልቅ ቲም የሚያስፈልጋለሁ። ኤቢዲኬ የሚል ትልቅ ብራንድ ያለው የሚነቀንቅ የሆነ ማለት መስራት የምፈልገው ከሰራው ትልቅ ነገር መስራት ፈልጋለሁ። ካልሰራው ቢቀርብኝ ለምን የተፈጠርኩት ትልቅ ነገር ለመስራት ነው። ትልቅ ነገር ለመስራት ደግሞ አሁን ያለውበት እድሜ ወሳኝ ነው እና ከልጆቹ ከሆነ ትልቅ ነገር እንደምሰራ አምናለሁ። እሱ ነገር ደግሞ በጣም ያስደስተኛል። ትልቅ ነገር ደግሞ ጠብቁ። እንደው አሁን አንድ ጥሩ ሙዚቀኛ ለመሆን ተፈጥሯዊ ችሎታ ነው ወይስ ጥረት ነው የሚያስፈልገው? የመጀመሪያው ተፈጥሯዊ ችሎታ ያስፈልጓል። ከዛ ደግሞ ዲሲፕሊን የሚባል ነገር አለ። አሁን ሙዚቀኞች እኔ በዚህ አጋጣሚ ማስተላለፍ የምፈልገው ሙዚቀኞች ዲሲፕሊን ከሌላችሁ የትም አትደርሱም። ማለት ብዙ ሙዚቀኞች መጥተው ከሽፈዋል። ዲሲፕሊን ማለት ደግሞ የውስጥ ለምሳሌ ሰው ከፍ ስላለ አይደለም የሚከበረው፣ ዝቅ ስላለም አይደለም። ሰው ማክበር መጀመሪያው ተግባር። ሙዚቀኛ ሲኮን አርቲስት ሲኮን ማለት ሰው በጣም ማክበር አለባችሁ። ሪስፔክት፣ ከዛ ለምትሰሩት ስራ ሪስፔክት፣ ከዛ ለምታደርጉት እያንዳንዱ እንቅስቃሴ መጠንቀቅ። እሱ ትልቅ ደረጃ ደርሳችኋል ብዬ አስባለሁ። ከዛ ተፈጥሮ ሲኖረው ደግሞ በጣም ምንም ጥያቄ የለም። ስለዚህ ተሰጥኦና ጥረት አብረው ተዋህዶ ሄዱ ነው ትልቅ ደረጃ። አሁን ለምሳሌ ብዙ እንግዲህ ድምጽ በተፈጥሮ ያለው ይመጣል አጋጥሞ አሉ። በጣም ተፈጥሮ ያላቸውም አሉ። ኖርማሊ ደግሞ ተፈጥሮ ሳይኖራቸው የሚመጡ አሉ። ተፈጥሮ ሳይኖራቸው የሚመጡት ምንድነው ካሉበት ሌብል ለማስተካከል ነው እንጂ ድምጻችሁን ወርቅ አደርገዋለሁ ብዬ አይደለም የምቀበላቸው። ካሉበት ሌብል ግን የተወሰነ ይስተካከላል። አሚል ከሆነ ይገራና ይስተካከላል። አሁን ለምሳሌ በጋዜጠኝነት የተዘጋ የሚባል ነው ካለ ምንም የሬዲዮም የቴሌቪዥን ጋዜጠኛ ታላ ምናልባት እናንተ በጥረት ምናምን ታስተካክሉ ትችላላችሁ። በጥረት ኖርማሊ ተፈጥሮ ሲኖረው እንደነገርኩ ነው ይስተካከላል። ምንም ጥያቄ የለው። ተፈጥሮ ሳይኖረው ግን ካለው ላይ ለምሳሌ የሆነች ሞክራት አለቻ እሷን እንዲያሳድግ እናደርገዋለን እንጂ ሙሉ ለሙሉ ይሄ ፌክ ነው። እንደዚህ የሚል ካለ ፌክ ነው ያለው እናሳድግልን። እስቲ አሁን ትንሽ ሙዚቃ ቮካል ትንሽ ትሬኒንግ ስጠኝ ለምሳሌ። መጀመሪያ ቮካል ላይ ኤክሰርሳይዝ የሚጀምረው ከትንፋሽ ነው። ኖርማሊ ትንፋሻችንን ነው የምናስተካክለው። ከዛ ደግሞ ወርማፕ እናደርጋለን። ከዛ ሙዚቃው መጨረሻ ላይ የሚሰራው ነው እንዴ? እስቲ ትንሽ ጋር ሞክር። ከድምፁ መጀመር ይቻላል ከፈለግ። አወጣጥ የድምፅ አወጣጥ ከተንፋሽ እንጀምር። መጀመሪያው 10 እንይዛለን በሆዳችን። ከዛ እናስገባለን ወዳችን ላይ። እዚህ ጋር ነው ሆድ ላይ ነው የሚገባው ተንፋሹ። ያልን እናስገባለን፣ እናስቀምጣለን፣ 10 እናስወጣለን ማለት ነው። ምንድነው የምንሰራው? የመጀመሪያው ተንፋሽ ማኔጂንግ ይባላል። ተንፋሽ ማኔጂንግ ማለት ለምሳሌ በምንዘፍንበት ሰዓት 2 ዘፈን መስፈን ቢኖርብን 3 መስፈን ቢኖርብን እንዴት ነው ትንፋሻችንን የምንቆጣጠረው ነው። ከዛ የመጀመሪያው የሚሆነው ስትቀመጥ መጀመሪያ አሁን ተቀምጠን ስለሆነ እንደዚህ ብለን ቀጥ እንለው። 10 እናስገባለን። እናስወጣለን ማለት ነው። አወጣ እንዴ ያላወጣሁት እስካሁን አያቆይቻለሁ።
እኔ እኮ ስትል እኮ እየጠበኩ ነበር። ይዤዋለሁ እኮ ስንት ሙዚቃ የምሰራበት። ትንፋሽ በጣም ወሳኝ ነው ለሙዚቀኛ። ሙዚቀኛ በተቻለው አቅም እንትኑ መጠበቅ አለበት፣ ስፖርት መስራት አለበት፣ ምግቦቹ ላይ በደንብ መስተካከል አለበት። ቀዝቃዛ ምግብ ምን አይነት ምግብ መመገብ አለበት ማለት አሁን ባለን ፋይናንስ ኖርማሊ እንደዚህ ማለት አልችልም። አሁን ባለን ኢኮኖሚያችን ማለት አልችልም፣ ግን ከተቻለ መጠጦች ባይጠጡ፣ ቀዝቃዛ መጠጦች፣ ቡና፣ ሻይ እነዚህ ነገሮች ይጎዳሉና አሁን ለምሳሌ በሬዲዮ ወይም ቴሌቪዥን ውስጥ ዜና ለማንበብ ወይም ፕሮግራም ለመስራት ከአንድ ሰዓት በፊት ስኳር ያለው ሻይ፣ ስኳር ያለው ቡና፣ ሚሪንዳ፣ ቸኮሌት፣ ጣፋጭ ነገር አይፈቀድም። ምክንያቱም በደንብ ፕሮናውንስ ማድረጋችንም አርቲኩሌት ማድረጋችንም እንዲህ ነገሮች አሉ ማለት አንደበተ ርቱዕ አትሆንም። የሆነ ቃላቶች ልትገድፍ ትችላለህ። በእኛም ፕሮፌሽን ኖርማሊ የማይፈቀዱ ነገሮች አሉ። ቸኮላት፣ ቀዝቃዛ ነገሮች ምናምን ከፐርፎርማንስ በፊት እና ደግሞ የሚያቃጥሉ ነገሮች አይመከሩም። ለምን? ለምሳሌ ፐርፎርም በሚያደርግበት ሰዓት ያንሸራቶች ይችላል፣ እዚህ ጋር እንትን ሊለው ይችላል እና አይመከርም። እነዚህ ነገሮች አይመከሩም በእኛ። እስኪ ድምፅ ሲያስሞክር። እሺ፣ የማን እንስፈን? በቃ የሆነ ስላለ ማብለኝ። እሺ ቃላቶች ያጥሩኛል ቃላቶች ያጥሩኛል ምን ብዬ ላርንቅሽ እንደዚህ ነው። ምን ብዬ ላርንቅሽ እንዲያው በደፈናው እኔ ጥላሁን መሆኑ ከበደኝ። አንዱ እኮ ሊወዳደር ሙዚቃ ገብቶ ማለት ነው የሀገር ፍቅር ገብቶ የማን ዘፈን ነው ብዘፍነው? የጥላሁንን አሉት። የጥላሁንን ትዘፍነዋለህ አልኩ እኮ ምን የሚለውን የህይወት እስቲ ሞክረው። የህይወቴ ህይወታ ሌላ ሰው አስገቡ ሌላ ሰው አስገቡ ትንፋሽ ናቸው እና አልቻልኩትም። እስቲ ሞክሬና الجيتار دور حديده من الشان زرع البريدو أنا كتلين هنا ما بدنا هنا كتلا أساس فينا وين عندك عنه كان عندك عليش مارين بيشالله وموت بشالله ማሪ ብዬሻለው እሞትብሻለው ማሪም ብዬሻለው እጎዳብሻለው ማሪም ብዬሻለው እጎዳብሻለው። አይ የሚቀጥለው ምን ልማር ይሻላል? በቃ ልማር አይደል? የሚቀጥለው ምን ልማር? አይ ዝም ብለህ ዘፈን ብትለኝ ይሻለኛል። ይሄንን መለማመድ አለብኝ። ልክ ነው። እዚህ ትምህርት ቤት ገብቼ ግዴታ ኖርማሊ ለድምፅ ማማር ኤቢዲኬ ሚውዚክ ስኩል ኤቢዲኬ የሚባለው ለምንድን ነው? አንተ አብዱል መልክ፣ እኔ አብዱልከሪም አልዬ ነው ስሜ። ኤቢዲኬ ማለት ኤቢዲ አብዱ ነው፣ ኬ ደግሞ ከሪም ነው። ከሪም የመድረክ ስሜ ነው። ኤቢዲኬ ፎር አሪፍ ስም ነው ግን በጣም ኤቢዲኬ ያው ለኤቢዲኬ እሺ በጣም ብዙ ጊዜ ስትዘፍን ሰምቻለሁ ኢንተርቪዎች ላይ እና ዛሬ ደግሞ አንድ ሙዚቃ ትንሽ ጉንፋን ይዘኛል። አይ ስለዚህ ምክንያት የለም እና አንድ ሞክር። ኧረ ተው ባበላሽስ በታበላሽ እናስተካክለዋለን። የአምላክ ጸጋ ታምር በሰማይ በምድርም አዋፍ የዱር አውሬ ጾም አያሳድርም ልፋ ያለው ፍጡር ሰው ድንቅ ታምረኛው ሲያባላው ይኖራል ይህንን ከዚያኛው በእድሜ ከኑሯችን ካልተማርን በጸጋው ምክር ተቀምሞ በመርፊያ ይወጋ ወሬኛም በወሬ ሀገር ከመበከል
ስለ ሰው ተውና ራስህን ምሰል ቢመሽም ቢጠልቅም ጀንበር ይኖራል ጾም ሳይታደም ቢጨልም ቢከፋም ቀኑ መቻል ነው ያልፋል ዘመኑ መቻል ነው ያልፋል ዘመኑ። ዛሬ በደንብ ነው የዘፈነው። ዛሬ በደንብ ነው። ስለዚህ በ2019 ደግሞ እዚህ ሙዚቃ ስገባ ደግሞ ይሻሻላል። አሁን ሲ ፕላስ ባገኝ ጥሎቢያ ያገኛል። በዚህ በሙዚቃ በምታሰለጥንበት ወቅት ወይም በምዘፍንበት ሰዓት በጣም አስቂ ገጠመኞች አሉ? ኧረ ብዙ በጣም ያሳሉ። እነሱ ራሱ ትዝ እያላቸው ነው ይሳል ከእነሱ ጋር ብዙ ማለ ኖርማሊ ሙዚቃ ላይ አይደል? በአጠቃላይ ኖርማሊ ክለብ ላይ እሰራለሁ የተለያዩ ክለቦች እና አንድ ክለብ ላይ ሰውየው አብሾ አለበት ማለት በጥፊ ይማታል። ዘፋኝ ሲማታ ሲሸልም እየተማታ ነው። ከዛ ኖርማሊ ልጅቷ እየዘፈነች ትብልቅ አደረጋት። ከዛ እሷን በማይኩ እንደዚህ እንትን ላይ የምናየው አላለ ኮሜዲ ላይ የምናየውን እዛ እኔ በሆን አይቼዋለሁ። ተደብቆ እየሰማ ነው እንደዚህ በር ላይ ማለት ነው። ከዛ በሩ ሲከፈት አደስ ገባ እንደዚህ በዛው ሙዚቃ ማሰልጠን ነበር እሱ ሰልጣኝ እኮ ነው። ወጥቶ እኮ ወደ ቤት ሊድ ብሎ ወጥቶ ከዛ እንደዚህ ተደብቆ እየሰማ ነው። አጋጣሚ በጣም የሚያስቁ ብዙ ነገሮች ነው። ስለዚህ አንተ ሙዚቀኛ ባትሆን ምን ትሆን ነበር? ሙዚቀኛ ባልሆን ኖርማሊ ሙዚቃ ኢንዱስትሪ ውስጥ ኳስ ተጫዋች ነበር መሆነው፣ ግን ፕሮዲሰር መሆን ይመስለኛል። ትልቅ ማናጀር መሆን ይመስለኛል። አሁንም በጎን በጣም ጊዜ የማይሻማኝ ከሆነ መሆን እፈልጋለሁ። ትልቅ ፕሮዲሰር የላትም ኢትዮጵያና እኔ እየመጣሁላት ነው ማለት። ፕሮዲሰሮቹ ምንድነው የኛ ሀገር ፕሮዲሰር በጣም ማደንቃቸው አለው፣ ግን በዛው ልክ ደግሞ ኖርማሊ ለገንዘብ ነው የሚሰራው ፕሮዲሲንግ። ከሱ ውጭ ሆነው አርቲስቶችን ከመጀመሪያው ጀምሮ አብሬ ማስኬድ እፈልጋለሁ። ከልጅነታቸው ጀምሮ ቮካል ሰርተው ምናምና ትልቅ ደረጃ ባደርስ ደስ ይለኛል። አሁን ለተማሪዎች በጣም የምትሰጠው ትልቅ ምክር ነው? ትልቅ ምክር የምሰጠው የመጀመሪያው ራሳቸውን ያክብሩ፣ ከዛ አጠገባቸው ያለውን ሰው ያክብሩት። ከዛ ኢጎ የሚባለውን ነገር በቃ እሱ በጣም ከባድ ነገር እሱ ነው። ጉራ ከተጀመረ በቃ መከራ ውስጥ ነው የሚገቡትና ጉራ የሚባለውን ነገር አደራችሁ ነው። ከኢጎ ኤግ ነው የሚያስፈልገው እያለ ኤግ ሰው በቃ አይናቁ። ሰው የሚባል ነገር እንዳይንቁ። ሰው መናቅ በማንኛውም ፕሮፌሽን ተገቢ አይደለም። ይበልጥ ደግሞ ለሙዚቀኛ ያስፈልጋል። ለሙዚቀኛ ደግሞ ከህዝብ ጋር ነው የምትሰራው። እንደዚህ እንትኑ ኢንዱስትሪው በጣም ጠባብ ነው። እንደዚህ ዞረ ትመለሳል። ስለሆነ ለዛ በደንብ መጠንቀቅ አለባቸው ብዬ አስባለሁ። እንግዲህ መጨረሻችን ደግሞ በአንድ ሙዚቃ እንሰናበታ። ባለ ድምጽ ባንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አትጠብቂ ክፉ ምላሽ ለማጋነን ባይሆንብኝ ከአንቺው ጋር ነው የሚያምርብኝ። አልቀይረውም አልለውጠውም ለዘላለም ወድሻለው ለዘላለም ይህ ነው ቃሌ በዚች ዓለም። ድምፅ አወጣጥና መውጣት መውረድ አያችሁ። ኮርሱ ተጀመረ እኮ ጀመርኩት። አሁን እዚህ መቼ ነው ምዝገባ የሚጀምረው? 2019 ምዝገባ ጀምረናል። ሰኔ ላይ ጀምረናል። የክረምት ማለት ልዩ ስልጠና አለ። ልዩ ስልጠና ከዛ በኋላ መስከረም ደግሞ ሙሉ መስከረም ደግሞ አለ አለው። ይቻላል። መሴን እንቀበላለን። ዜና የምታውቁትን በድምፅ ነው። ዝነኛው በቢዲኬ የሰለጠነው ሙዚቀኛ ኢንተርቪው ሲደረግ በቢዲኬ ሰልጥኜ ነበረ። ይቻላል። በቢዲኬ ሙዚቃ ማሰልጠኛ ማዕከል መሰልጠን የሚፈልጉ አድራሻህን፣ የሶሻል ሚዲያውን አድራሻህን ደግሞ ንገረን።
አድራሻችን ፒያሳ ሶራምባ ሆቴል አጠገብ ነው። ደሩ መንጃ ፍቃድ ግቢ ውስጥ ወረዳ 5 ይባላል። እዛ ውስጥ ነው የምንገኘው። ኤቢዲኬ ሚውዚክ ኤንድ ሰርፕራይዝ ሚል የቲክቶክ አካውንት አለን። ከ100,000 በላይ ፎሎወር ያለው። ኢንስታግራም ኤቢዲኬ ሚውዚክ ሚል አለን። ዩቲዩብም ደግሞ ኤቢዲኬ ሚውዚክ ስኩል ሚል ዩቲዩብ አለን። እሱ ላይ ማግኘት ይችላሉ። ናይስ። በጣም የመሰሻው እንግዳ ስለሆንክ በጣም አመሰግናለሁ። በጣም የምታድግ ትልቅ ደረጃ የምትደርስ ሙዚቀኛ እንደምትሆን ተስፋ አደርጋለሁ። ያሰብከው ይሳካልህ። አሜን አሜን። ብዙ ወጣቶችን ደግሞ ማፍራትህ በሙዚቃ አሻራ ለማሳረፍ ትልቅ አስተዋጽኦ ስለሆነ በርታ። ለኤቢዲኬ በመጨረሻ የምታመሰግነው ካለ? ማመሰግነው መጀመሪያ ፈጣሪን በጣም አመሰግናለሁ። የኤቢዲኬ ሚውዚክ ኤንድ ሰርፕራይዝ ቤተሰቦች ሙሉን አመሰግናለሁ። ጓደኞቼን በጣም አመሰግናለሁ። ስም ጠርቼ ስለማልጨርሳችሁ ነው። በጣም ነው የማመሰግነው። ገረመው ሸዋመነ በጣም አመሰግናለሁ። ቤተሰቦቼ ወንድሜ ናድራልዬ ሁላችሁንም አመሰግናለሁ። ግን እነዚህ ሁሉ ድምጻቸው መስማት ፈልጋለሁ። ቮካል እኔ መስማት ፈልጋለሁ። የቮካል የስልጠና ውጤት እስቲ ላዳምጥ እስቲ ጆሮ ይጥገብ። ስትወደኝ ስወዳት ስኖር በደስታ አንድም ቀን ሳይከፋን ሁሌም ሳቅ ጨዋታ እህትና ወንድም መስለን ለተመልካች ስንማር አንድ ላይ ቆየን ብዙ ዓመቶች በሁለታችን ሀሳብ ቆርጠን ለመጋባት ዘመዶቿም ቢያሉኝ ስላለኝ ድህነት ላገኛት ብታገል ብወርድም ብወጣ ምርጫው ገንዘብ ሆነ ጌታ አባቴ ላምጣ አሃ በቃ ተለየች አሃ ብትወድም ባትወድም አሃ ለሰርጓ ጠራች አሃ ሄድኩኝ አልቀረሁም አይ አይ ዋ ሰው መሆኔ ገንዘብ አለያይ እንደሃ በመሆኔ አይ አይ ዋ ሰው መሆኔ ገንዘብ አለያይ እንደሃ በመሆኔ በጣም አሪፍ ዘፈን ነው። አንቺ ቆንጆ አንቺ አይናማ ቶሎ ነይማ ቶሎ ነይማ ቶሎ ነይማ ፍቅር አልጠማ ቶሎ ነይማ ቶሎ ነይማ ቶሎ ነይማ ፍቅር አልጠማ ነይ ከርታታዬ ስልሽ ነይ የኔ ስደተኛ ነይ ድምፅሽን ልስማና ነይ አረፌ እንድተኛ ነይ የሰው ሀገርማ ነይ አይበጅሽም ላንቺ
መቼ ትመጫለሽ አየኝ ማለት አይታክተኝ ፍቅርሽ ካንቺ ሌላ ናየኝ አያስመለክተኝ አይኔ በረበሩን አየኝ ልጁን ሰማትረ ዛሬ ሙያዳለ አየኝ ገናት ስቆጥረ አይደለሁም ሞይ የተበደልኩት ከብቶኝ ሳደር አንቺን ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲኖር ፍቅርሽን ልብሽን ገላዬ ባናቶ ሲቀር አንቺን አንቺን ብሎ ሲኖር ግማሽ ጎን ነኝ ያለው ብላ ሸሸሸሸት ብትል ልቤንም ከኔው ከልላ አይን ተበላን አንጀቴም ተበላ ጠላት ያልልሽ ወድጄሽ ወዳጅ እንዳልልሽ ዘወትር ህመሜ ነሽ አይን ሁሉንም ሆነሽ ተገኘሽ ሰበር ሰካ ስትይ አና ከመንገድ ትተሽው ሽፍንፍኑ ፍቅሬን አና ንፋስ አስነካሽው ግቢሽን ቤትሽን ገላዬ ዋናቶ ሲቀር አንቺን አንቺን ብሎ ሲኖር አይን እሱም አገር ሆኖ ዘመድዬ አይ ልቤ አንቺን ባኖረን አይ ማናየብኝና ማንሰማብኝና ልብሽ ወጥቶ ቀረ አይ ግድግዳ ቢሰበር የኔ ቆንጆ አይ ልቤ አንቺን ባኖረን አይ ማናየብኝና ማንሰማብኝና ልብሽ ወጥቶ ቀረ። በጣም ደስ የሚሉ ድምጾች ነው የሰማነው። ሁላችሁም በጣም ድምጽ እንዳላችሁ ተስፋ አደርጋለሁ። ያው የሰዓት እጥረት ስለሆነ ነው እንጂ ሁላችሁም ድምጾች ብንሰማ ደስ ይል ነበረ። እነዚህ የሰማናቸው ድምጾች ደግሞ የቢዲኬ ውጤቶች ናቸው አይደል? በጣም ናይስ። እንግዲህ ተመልካዮቻችን ከዚህ ወጣት ሙዚቀኛ ጋር ያደረግኩት ቆይታ ይህን ይመስል ነበረ። በጣም ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንደዚህ አይነት ወጣቶች ካላችሁ ደግሞ በመሴ ሾው እንግዳ መሆን ትችላላችሁ። እኔ ወጣቶችን ማበረታታት በጣም ወዳለሁ። በዚሁ አጋጣሚ የመሴ ሾው እንግዳ እንድትሆኑ በአክብሮት ጋብዛለሁ። የዛሬው የመሴ ሾው የፕሮግራማችን ይህን ይመስል ነበረ። ሳምንት በሌሎች ደግሞ እንግዶች እጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። ወዳችኋለሁ። ሰላማችሁ ይብዛ።